እዚህ ጫካ ውስጥ እኮ ሴት እንዴት ብቻዋን ልገባ ቻለች? እሱ ነው እኛ ነው አሳያችሁ ለተመልካቾች ጫካውን እንዳትንቀሳቀስ። ምንም ታረጊ ባሽ ምንድነው ይጉርጉር መለከታል ማለት አይስ እንግዲህ ውድ ተመልካቾቻችን አሁን የምትመለከቱት የህይወት ጓደኛ ጫካ ውስጥ ምን እያደረገች እንደሆነ ነው። የሆነ ነገር እየቆፈረች ነው። ምን እንደምትቆፍር ምንም ግራ ገብቶናል። ውድ ተመልካቾች እንግዲህ አሁን ምን እንደምታደርግ እያንዳንዷን ነገር እናናዛታለን፣ ግን ምን እንደምታደርግ ማወቅ አለብን መጀመሪያ። ሌላ ማብራት ሌላ ሰው ካለ መጠበቅ ስለሚኖርብን ከዚህ ለማየት እንገደዳለን። እንደምታዩት ቦታው በጣም ጫካ ነው። በጣም የሚያስፈራ ቦታ ነው ያለነው። ውድ ተመልካቾች የህይወት ጓደኛ ህይወት ላይ የሆነ ተንኮል እየሰራች እንደሆነ ህይወት ራሷ ተናግራለች። እኛም ደግሞ በጥያቄ ስናፋጥታት ምንም እየነገረችን አልነበረም እና ቆይ እስኪ ሌላ ሰው አብራት ያለ መሰለኝ። ጉርጓድ ነው የምቆፍረው። ጉርጓዱ ትልቅ ነው መሰለኝ አይደለ? ከዚህ ጋር እንደዛ ነው የሚመስለው። ምን ለምን የምትቆፍር ይመስላል እንጂ መቼም ለሰው መቀባሪያ ነው እንጂ እንደዚህ ትልቅ ጉርጓድ አይቆፈርም። ብቻዋን እንዴት እዚህ ጫካ ውስጥ ገባች? እኔ እኮ ሌላ የሚያግዛት አካል እንዳለ ጠርጥሬ ነው እዚህ እንድንቆም ያልኩ። ትክክል ነው፣ ይኖራል። በጣም ነው እንትን ጠብቅ። የሆነ ነገር ደክሟት ነው ቆመች እኮ። ምንድነው አንተ? ትልቅ ጉርጓድ ነው የምቆፍረው። እያረፈች እኮ ወደ ሁለት ጉርጓድ ይታየኛል በዛኛው ሳይድ። ምን ለማድረግ ነው? ለመቅረጽም አይመችም። እንዴት እንደምናሳያቸው ለተመልካቾች ለማሳየትም አንችልም። ስለዚህ ተደብቀን እሷን ብቻ ለመቅረጽ እየሞከርን ነው። እዚህ ጋር ያለው ነገርም ያስቸግራል በጣም። ምንድነው እያደረገች ያለችው? አሁን ግራ ገብቶኛል። ከመጠበቅ እንያዛት ወይስ እንታገስ? ምን ትላለህ? እስኪ ትንሽ አንድ ደቂቃ ሁለት ደቂቃ እንጠብቃት። ያገዛት ያለ ሰውም አለ እዚህ ጫካ ውስጥ። እዚህ ጫካ ውስጥ እኮ ሴት እንዴት ብቻዋን ልገባ ቻለች? እሱ ነው እኛ ነው አሳያችሁ ለተመልካቾች ጫካውን። ጫካው በጣም ጥቅጥቅ ያለ ጫካ ነው። ውድ ተመልካቾች እንግዲህ ይኸው እንዴት እንደሚያስፈራ ጫካው። ወደዚህ ራሱ በጣም ወደ ውስጥ የሚያስገባ መንገድ ነው። እስኪ ልጅቷ እየተንቀሳቀሰች ነው መሰለኝ። ይኸው ደግሞ የሆነ ነገር እያየች ነው። ፈርታ ነው። አንተ የሆነ ሰው እየጠበቀች ይሆን? ለዛ ነው መሰለኝ። በስመ አብ! ምን አይነት ነገር ነው? ምን እንደዚህ አይነት ነገር ደግሞ ንፋስ አለ ይሉኛል። ማንም የለም መሰለኝ። ሄደን ያዛት ሄደን ምናባሽ እንደምታደርግ እያንዳንዷን ነገር ቀስ በል እንደምታደርጊው እንዳትንቀሳቀስ። ምን እንደምታደርጊው ምን አባሽ ምንድን ነው ጉርጓድ? ምን እንደምታደርጊ ትናገራለህ? ልቀቀኝ። እሺ ልቀቀኝ። ምንም ነው ምን አገባበት? የማን ግቢ ነው? የማን ግቢ ነው? ዳንቻ አይለታ ለማያዙ ጊዜ እኔ አንተ ማነህ? ለምን ዛሬ የምትሰማው? መሪያም ጉርጓድ የምን ይመለከታል? ይሄ ጃንኩሽ አንተ ታውሪ ዝም ብለሽ እንጂ ምን እንደምታደርግ እያንዳንዷ ነገር ምንም ላድርግ? አንተ ይመለከታል ማለት አንተ አፍሽን ዝጊ አልልም። ምን አገባ? እሺ እዛ ጫካ ውስጥ በዛ ሰዓት በዛ በሚያስፈራ ጫካ ውስጥ ምንም ታደርግ? ምንም ላድርግ? አንተ ምን አገባ? የራሴ ገንዛ ግቢ ጓሮዬ ነው። ምን እንደፈለኩ ባደርግስ? የቆፈርሽው ጉርጓድ ማን ልቀብርበት ነው? ስለምን ቀብር ነው የምታወራው? በስመ አብ ወልድ። የምን ቀብር? ራስሽ በስመ አብ ወልድ እንዴ! ስለምን ቀብር ነው የምታወራው? በዚህ ጠራራ ፀሐይ የተቆፈረው ጉርጓድ ለማን ነው? ኧረ እኔ እኮ አትክልት ለመትከል ነው እየቆፈርኩ ያለሁት። የምን ቀብር ነው የምታወራው? አንተ አልገባኝም። አይደለ? ክረምት ገብቷል። በቆሎ ልዝ ተክልበት እኮ ነው እየቆፈርኩ ያለሁት። ለቤቱ ጀርባ ማንን ልቀብሪ እንደሆነ እውነቱን ትናገራታለሽ። የምን ቀብር? እኔ አልገባኝም። የምን ማለት ነው የሚቀበረው? አልገባኝም። ምን ታረጊ ነበር? ሰው ግቢ ውስጥ ተቀብሮ ያውቃል እንዴ? ሲጀመር አንዳንዴ
አንዳንዴ አንተ ቀብር ታውቃለህ ማለት ነው። በስራ አጋጣሚ ብዙ ነገር እንሰማለን። ጉድጓድ ውስጥ አንተ ቀብር ታውቃለህ። አንዳች ነገር ይቅበርሽ። በስመ አብ አንተ ራስህ ይቅበራት። ተሳደብ ወደዛ ስነ ስርዓት ያዝ እንዴ። ተከባብረን እናውራ። የምታወራ ከሆነ ዝም በይ። ካንቺ ጋር መከባበር አንቺ የፈለኩትን ብሰራ ግቢ ውስጥ መተህ ድንገት ይዘኸኝ እንደዚህ ልታፈጠኝ አትችልም። እሺ ለአትክልት ብቻ ነው ያንን ሰው የሚያስገባ መቃብር ይቆፈርሽው ነው። ያለ አትክልት ምን ያህል እንደሚቆፈር እኔ በደንብ አውቃለሁ። ምንም ልታውቅ ትችላለህ። እኔ እንደፈለኩ አድርጌ መቆፈር እችላለሁ። የምተክለውን አትክልት ማውቀው እኔ ነኝ። ምንም ልተክል እችላለሁ። ኦኬ እንዴ ለምሳሌ የሙዝ አትክልት የማንጎ አትክልት ምናምን ጎድጎድ ብሎ ሲቆፈር ነው የሚጸድቀው። ለምንድን ነው ታዲያ እንደ ሰው መቃብር ጉድጓድ ረዘም ያለው? በመስመር ነው ማደርገው። በመስመር ነው እንትን ብለው በፈር ነው የምተክለው እኔ። አሃ ነው። አዎ ጥሩ። እንዴ እንደዛ ነው። ምን አይነት ጉድ ነው ይሄ ደግሞ? እንደዛ ነው። እዚህ ጫካ ውስጥ እዚህ ልም ያለ ጫካ ውስጥ አንቺ አትክልት ልትተክሊ? አዎ ልተክል። ልም ያለ ጫካ ደግሞ አይደለም ቤቴ ግቢ ውስጥ ነው። ልም ያለ ጫካ ለይታጣቀም ማለት ነው። ያንን ልም ያለ ጫካ ካልከው አሃ ነው። አዎ ልም ያለ ጫካ ነው ያላቀም ካላወክ ነው እንጂ ግቢ ውስጥ ያለን ቦታ ጫካ እንዴት ነው? እና አንቺ ደግሞ ታውቂያለሽ? አዎ አውቃለሁ። የሚኖርበት ግቢ ውስጥ ነው። እሺ ለምንድን ነው የህይወትን ፎቶ እዛ ጋር ያገኘነው? የህይወት ፎቶ ጫካ ውስጥ የምትቆፍሪበት ጉድጓድ አጠገብ በካሜራ እይታ ውስጥ ነበረ። መልሳለሽ? ይዤው ስለነበረ። ኧረ እባክሽ ይዘሽ ነበር? በጣም ደስ ይላልና መቃብር ጋር ዛሬ ምን ስለምን እንደምታወሪ እኮ አልገባኝም። አንተ ልጅ ሲጀመር ጤና ያለህ አይመስለኝም። የምታስበው አስተሳሰብ እንዴት ነው? አንቺ ጤና አለሽ፣ በጣም ጤነኛ ነሽ አንቺ። ጸበል ብለሽ ልጅቷን እየተወስጃት እንደነበረ እኮ ሰማን። መቼም ጆሮ አይሰማ የለው። ሁሉንም ነገር ሰምተናል። ምን ሰማ አንተ? ልጅቷ ወሰድ መለስ ሲያደርጋት እፊት ላይ የፈለገችው ሆና ስትቀያየር ያያሃት ነበረ። እንዴት ያለችውን ነገር ሁሉ ታምናለህ? ሁሉንም አላመንኩ። አጣራው። ምን አጣራ? ማንም ምስክር አቀረብክ? እኔ ፊት አቅርብልኝ እስኪ። አይደለ? ለምን አንቺ ፊት ማቀርብ? ማንም ምስክር አቀረብክ? ለምሳሌ እንዳምንሽ ከሆነ ለምን አስፈራራቸዋለሁ? እኔ ማንንም አላስፈራራም። ማንንም ሰው ጸበል ይዘሻል ይልሽ እሱን የሚያውቀው እኔና ፈጣሪ ብቻ ነን። ወይም እሷ ወደ ራሷ ስትመለስ ታስታውስ ይሆናል። በቃ ከዛ ውጭ ማንንም ሰው ይዘሻል ይልሽ ጸበል ሄደም ሰው የለም። ማንንም ሰው ይዤ ላለመሄድ ምስክርም አንተ ራስህም እኮ ነህ። አንተ እዚህ መተህ ልታወራ ስትል ልታወራ እንኳን አንተም ፈቃደኛ አልነበረችም። የሆነ ሰዓት በቀበቶ ልትገረፋል ነበር እንዴ ካስታወስክ። እኔን ስንት ቁም ስቅለኝ ስታሳዩኝ ቆይታችሁ በቀበቶ ልትገረፍ ነበር። ብዙ ነገር ተንበርክከህም ነበር አይደል? እኮ የተናገረችው ነገር ግን ሐሰትነት እንደሌለው እኛም ደግሞ ከሰው ጠይቀን አረጋግጠናል። የተናገረችው ነገር በሙሉ ዝብርቅርቅ ያለ ነው። አንዴ እውነት ታወራለች፣ አንዴ ውሸት ታወራለች። እውነት የምታወራው ባትራሱ በጣም ትንሽ ነው። እሱ ምንድነው እሷ ምንም አላስታውስም ያለችው ነገር ነው። እየተጠቀምኩበት አይደለም። እዚህ አካባቢ 2 ቦታ ጸበል ቦታ ሄጃለሁ። እኔ እዚህ አካባቢ አይደለም የወሰድኳት። ካስታወስክ ሩቅ ቦታ ሄደናል ብላህ ነበረ። እሷም ለ2 ቀን ለ3 ቀን እንሄዳለን ብላህ ነበረ። አይደለም አሁን አታድክመኝ በእናት። አትክልት ልተክል እየቆፈርኩ ነው። ጉድጓዱን ልቆፍር፣ ውሃ ማጠጣት አለብኝ አፈሩን በደንብ። መቃብር ሌላኛውን መቃብር ልቆፍሪ ነው? የምን ሌላኛው መቃብር ነው? አልገባኝም። እኔ አይምሮህ እንዴት ነው የሚያስበው? እኔ አልገባኝም። ለምንድን ነው ቆይ እንጂ በሁለቱ መሀል መግባት የፈለግሽው? ስለማን ሁለት ነው መሀል የምታወራው? ህይወትና የወደፊት ባሏ መሀል። ለምንድን ነው እኔ እነሱ መሀል የምገባው? እሷ ራሷ ነች እሷ አጠገቤ እንዲደርስ አልፈልግም አይጠጋኝ የምትለው። አላለች ብላለች። አልጠላውም ብላለች። የሆነ ሰዓት አልጠላው የሆነ ነገር የተናገርሽ ነበር። ምንም የተናገርኩት ነገር በደንብ ተናግረሽ። ምንም የምታወራው ነገር ውሸት ነው። ልጁ ምንም መጥፎ ነገር የለውም። ግን ስለማታል ስታለች እሷ በሳተ መንፈስ ነው ያወራች የነበረው። አንድ ሁለት ደግሞ የሆነ ሰዓት ደግሞ መንፈሷ ነበር ሲያወራ የነበረው። እነሱ ምናምን እያለች ነበር ያወራች የነበረው። የሆነ ሰዓት ደግሞ ትክክል ታወራለች ማለት ነው በሰዓቱ። እኔ ትክክል አታወራም ጭራሽ። ግን አንዳንዴ መንፈስ ሁሉም ስለ መንፈስ አንዳንዴ ስለ መንፈስ ታውቃለህ? ሄድ መለስ የሚያደርግ 50 በ50 የሚያደርግ እኮ። ታዲያ ሁሉም ውሸት ሊሆን አይችልም። የተናገረችው ነገር ሁሉም ውሸት መሆን አይችልም። ለምን? እኛም ያጣረነው ነገር ስላለ። ይልልንገር ውሸት ሊሆን አይችልም አይደለም። እዛም ትሄዳለች። ታክሲ ተራ እንትና የምትለው ነገር ሁሉ ውሸት ነው። በቃ ዝም ብሎ አይምሯ ውስጥ በፊት የምታውቀው ታሪክ ምናምን ዝም ብላ ይገጣጣሽ ነበር። አዎ በፊት ረዳት ሳትሆን መኪና ውስጥ አብራ ከሆነ ልጅ ጋር ትሰራ ነበር። ትሰራ ነበር። አንቺ አምሮች ውስጥ ራሱ አሁን በመንፈስ እያጠራቀምሻለሽ ነገር አለ ማለት ነው። እኔ በፍጹም ረዳት ስለምን ማጠራቀም ረዳትነት አይደለም ትሰራለች ያልኩ። ረዳትነት አይደለም እኮ እንደዚህ መኪና በዞረበት ዞራ አታውቅም። እንደዚህ አይነት ስራ ወይ ያሎች ብዙ ጊዜ የሚሰሩ ለሱ በምን እርግጠኛ ነኝ? ከተወለደች ጀምሮ እስክታድግ ድረስ ከሷ ጋር ነው እንዳንተ ይኖርከው። መረጃ አለኝ አጣራለሁ። መረጃ ቢባል ራሱ ማለት ነው እሷ ከተወለደችበት ቀን ጀምሮ ያሳለፈችው ላይፍ በሙሉ በመረጃ ልትይዘው አትችልም።
ስለምን መረጃ ነው አንተ ከጥቂት ጊዜ ወዲህ ስለሆነችው ነገር የተለያዩ ሰዎችን ልጠይቅ ትችላለህ አብረሻታት ኖሪ ግን አውቃለሁ አንድ ሰፈር ልጆች አንቺ እንደምታውቂው ነው ማወቅ አወላለን እናወራለን እኔ ማወቅ እንጂ እናውቃለን እኮ ነው ማወቅኛ እኔ ደግሞ ከልጅነቴ ጀምሮ ነው ማውቃት ከድሮ ጀምሬ እና ምን ይጠበስ አንተ እኮ አሁን ምን ይጠበስ ምልህ እኮ ነው እኔ አንተ ምን ይጠበስ አንተ ለምን ደው ገና እኔ ከልጅነቷ ጀምሬ አላውቃትም የሆነ ነገር እየፈጠርሽ እየነገርሽ ማይረባው የሆነ ምንም ጥቅም የሌለው ወሬ ንግግር ምናምን አትናገር ምን ነው ጥቅም የሌለው ዝም ብለህ የሆነ ትርኪ ምርኪ ሰፈር ውስጥ ሊወራ የሚችል ማንንም ሰው እንትን ሊለው የሚችል ነገር ንግግር ሰው ነው እየናክሽ ነው በገንዘብ ይዘሻቸው ነው ንገሪኝ ችግር የለው ገንዘብ አንተ በገንዘብ ጠቅልሎ ቢቀብሩ ነው እንዴ ደስ የሚል ገንዘብ ካፍታ ለይተው አያውቅም ስለምታደርጊው ነው ምንም ነገር አላደረኩም አሁን አታድርገኝ ስራ አለብኝ ምትፈልገው ይሄ ሰርግ እንዳይካሄድ የምትፈልጊበት አንድ መንገድ አለ ሰርጉ ማለት ነው እሷ ከፈቀደች ልጅ ልታገባ 15 ቀን ሆኖ አንቺ አጮልቀሽ የሷን የወደፊት ባለቤት እያየሹ እየተመለሽ ነው እዛው እስካወራችሁ አጮልቃ ያየሹ የሚለውን ሐሰትና ውሸት የሆነ ወሬ ንግግር ነው አይምሮ ውስጥ ያስቀመጥከው ራሱ በጣም ነው ውሸት የምትይው ምን ነው በቃ እሷ የምታወራው ነገር ለይታ አጣቀም ዝም ብላ ነው የምትቀባጠረው ያማታል ገባህ አልተሻላትም ያማታል ያማታል አልቻለትም ስለሚያማታል ስታሰቃይስ የነበረው ስታንቆራጥጠ የነበረው በጣም አሪፍ ተግባብተናል ከሁሉም የበለጠ እኔን ታዳምጣለች እኔን ትሰማለች ብለሽ ከመምጣቷ በፊት ሁሉንም ነገር ነግረሽ ነበር እሷ የምታዳምጠው እኔን ነው እሱን ማውራት አትፈልግም ብለሽ ነበር አይደል እዚህ ስትመጣ ግን አንቺን በጥፊ ስትመታሽ ነበር ስትቀጠቅጥሽ ያን ቀን እንዴት እንደተቀየረች ራሱ ነው ያልገባኝ በጣም የተቀየረች ቴንክ ዩ አልገባሽም አይደል ስለዚህ ምንድነው እሱ ህመሟ ነው ግን ደግሞ የሆነ ሰዓትም ስትተባበረኝ ተናግረሽ ነበር አይደል ህመሟ ተለዋዋጭ ነው ሲጀምር ባለቤቷ ብቻ አይደለም ማንንም ሰው ነው አዲስ ሰውም ሲመጣ የሆነ ሰውም ድንገት ኳሊቲ ትችላለች የነገርኩህ ነገር መልሰ እንትን ማለት ከኔ ጋር ብቻችን ተረጋግተን እስከምናወራ ድረስ ደርሰን ነበር እሺ እሱስ ደግሞ ህመሟ አይደለም በሰላም ነው የተለያያችሁ ታውርታችሁ አንቺ ልጠይቅሽ እንጂ ልጅቷ እናንተ እኮ ናችሁ ልጅቷ ላይ የማይሆን በሽታ እየጫንሻለሽ አንቺ ነሽ እንጂ እኔ በትክክል ቁጭ ብዬ አወርቻታለሁ እዚህም ልጅ ባለበት ብጠላውም እዚህ ባለበት ታውራው ነበር ስለዚህ ይሄ ያንቺ ስራ ካልሆነ በስተቀር ልጅቷ እዚህ ጋር ቁጭ ብላ ያወራች ነው ያንቺ ስራ ብለ መደምደም ፈልጋል እኔ ምን እንደሆነ አላውቅም የኔ ስራ የተናገርሽው ነገር እውነት አልነው ከመጀመሪያው ጀምሮ ስትነግሪኝ የነበረው ይሄ ልጅ ተጠላዋለች እሱን ስታዩ ማውራት አትፈልግም እሱን ስታዩ እንደብድ ይሆናል ለዛ ነው ማራረቃቸው አለሽ መጣው ባይኔ አየው ቁጭ ብላ ስታወራው ነበር የሆነ ሰዓት ላይ ልትመታው ትሞክራለች እሱም የሆነ ሰዓት ብቻ አይደለም በሁሌ ነው ግን እዚህ ጋር አይንሽ ያያላል እዚህ ጋር ቁጭ ብለን ስናወራ ነበር ትንሽ እንዳወራን ትቀየራለች አይደል ትንሽ 2 ደቂቃም ሊሆን ይችላል እንዳወራ ትቀየራለች አይደል አንድም ሰከንድ ይሁን ካልሽ ውጭ ግን ቁጭ ብለን ማውራት ይችላል ካልኩት ውጭ አይደለም ብያ እኔ ሁሉን ነው የተናገርኩት የተናገርሽ ነገር ትቀያየራለች ጸባይዋ ብያለሁ ሶ የመቀያየሯ ምክንያት ነው ያ ደግሞ የተናገርሽ ሁሉ እውነት ሆኖልሻል አዎ እውነት ነው ታዲያ ለምንድን ነው ከኔ ጋር ብቻዬን ተግባብተን የተለያየ በስንት መከራ ነው ተግባባችሁ የነበራችሁት ከዛም በኋላ ግን ሳትግባቡ ስትጫጫሁ ሰምቻለሁ ውጪ ሆኜ እኮ ያዳመጥኩ ነበር ጆሮሽ ይጥፋ አረ ያንተ ይጥፋው ጭራሽ ተሳደባለህ እንዴ ስነ ስርዓት ያዝ ጋዜጠኛ ነህ አይደል ያዳመጥኩ ነው ግን አትሳደብ ስነ ስርዓት ያዝ አበዛው ጭራሽ ልደበድብኝ ነው ነይ ደብድብኝ ከቤቴ መጣ ልትጮብኝ አይገባም እሺ እኮ አንቺም እኮ አታዳምጪ ያዳመጥኩ ነው በጣም ጊዜ ሰጥቼ ያወራለሁ ስሬን አቁም ይመጥቼ እዚህ ያወራሁ እንዴት አታዳምጪም ትለኝ ፈራ ምንም ሊሆን ይችላል ስራዬ እስከሆነ ድረስ እየሰራው እስከሆነ ድረስ አይ ምን ነው መቃብሩ ሰፋ ማን ነው ጉድጓዱ ሰፋ መቃብር ትላለህ ስለምን መቃብር እንደምታወራ አለ የምትፈልጊው ሰው ስላለ እንደው ምናልባት አለ ምን ይጠበስ ነው ምን ልታመጣ ነው አለ መቃብሩ ሰው አለ አሁን ምን ልትል ማለት አሁን አንተ እንደዚህ አይነት መረጃ ለመሰብሰብ ነው አይደል የዞርክ እያልክ ያነፈነፍክ ያለው እንደውሻ አላልኩም እያልክ ነው እንጂ ተደብቀ መተ ምናምን እዛ ጋር ማን ነው ምናምን ብላችሁ አይደል የመጣችሁት ኦኬ ሰማሽ ነበር እኔ አልሰማችሁም ነገር ግን እንዴት ዞሮ እዛ ጓሮዬ ውስጥ ዞር ባለ ቦታ ነው ያለሁት እንዴት ልትጋገኝ ነው ለምንድን ነው እንደዚህ ያልሽ ያጮለክሽ ነበር ያየሽ ነበር እኔ በደንብ ነው ባይኔ ያየውሽ እኔ ህዊ ከመጣች ብዬ ነው ያያያት የነበረው መታ እንዳታጣኝ ብዬ ህዊ ከመጣች ታዲያ አንቺ አትክልት ነው የምትቆፍሪው ምን ችግር አለ እና ታዲያ እኔ ስቆፍር እንዳታየኝ እኮ አይደለም የተጠነቀኩት ወደዛ አልፋስቴ ስጠራኝ እንዳያት ብዬ ነው ሌላም ሰው አግኝቷት እንዳይጣሉ ብዬ አስብኝ ስለ ችግር መኖር አለ መኖር አይደለም አሁን የጠየቀኝን ጥያቄ ነው የመለስኩት ማለት ደንግጠሻል እኮ ኛ ስመጣ አልደነገጥኩም በጭራሽ አልደነገጥኩም ለምን ስትጮህ ነበር ለምን መቼ ጮህኩኝ ማን ለምንድነው ለምን መጣችሁ እዚህ ምን ፈልጋላችሁ ነው ያልኩት መጀመሪያም አንገቴን ነበር ያስከኝ አላወኩም ነበር ካየው በኋላ እኮ አወኩ አንገትሽ ስትያዣት ወጅ
አለመውደድ መውደድ አይደለም እኔ እንደዚህ እየሰራሁኝ ስራ ነው አንተ ያስከኝ አይደል እንዴት ላይ ይችላል እንደዚህ ካላየ እኮ ለምንድን ነው ሰላማዊ ስራ እየሰራሽ ያልመሰለኝ ላንተ ነው ያልመሰለ እሱን ራስን ጠይቀው አይ እኔ ያውልሽ እኔ አትክልት በምን መንገድ አትክልት ለመትከል ምን አይነት መንገዶች እንደሚከናወኑ እኔ አውቃለሁ አንቺ ግን ቆመሽ ምናምን ስትዝቂ ነበር የምን መዛቅ ነው የምታወራው በእንጨት እኮ ነው እየቆፈርኩ ራሱ የነበረው አይተሃል አይደል ይቆይ እኮ እሱ እኮ ነው ግራ አይገባም እንጨት እኮ አይደለም ማረሻ ነገር ነው ምንድነው ወይኔ አንቺ እኔኛ ነሽ አሁን ምንድነው የፈለከው ዛሬ የመጣበት ጉዳይ ምንድነው ድግድግ ለጨለማ ነው በዚህ ጠራራ ፀሐይ እዛ ቦታ ላይ እስኪ ስታስበው እሺ በዚህ ድግድግ ፀሐይ ይተከላል ወይ ነው አሁን እኮ ነው ጥያቄ አትክልት እኔ ብዙ ጊዜ ጠዋት ወይ ማታ በዚህ ፀሐይ ላይ በማንኛውም ሰዓት ሊቆፈር ይችላል ያትክልት ቦታ እንዴት ጠዋት ማታ ተላለ ሰዎች ገበሬዎች እርሻ ሻርሹን ሙሉ እስከ ጠዋት እስከ ማታ አይደል ቦታው እኮ እንኳን አትክልት እኮ ለምንም አይሆን ይሆናል ለምን ነው ታኪዬ ሲበቅል አሳይሃለሁ ከፈለክ ማለት ነው አረ አንዳች ነገር ይትከልሽ አትሳደብ እኔ ሳደባለሁ ጥሎብኝ እንትን ነው ባህሪ እኮ ነው ባህሪ ነው ለምን መሰለሽ ቤቴ ነው መታ ያለው አክብሬ ያወራው ነው ስለዚህ ልትሰድበኝ አይገባም ክብሬን ዝቅ አታድርገው እሺ ክብራለሽ እንዴ አለኝ ተከብሬ ነው የምኖረው እሺ እኮ ለምን ተዋሻለሽ ታዲያ ስለምን ውሸት ነው የምታወራው እኔ አልዋሸውም እያልኩ እኮ ነው አይገባህም ወይ ዲ መቼ ነው ያሾት ምን ቦታ እሺ ለምንድን ነው የሁለቱን ፎቶ እዛ ቦታ ላይ ያገኘዋቸው እኔ እኮ ጫካ ውስጥ ለአትክልት ሳይሆን ለመቃብር የሚሆን ሰፊ ፎቶ ጀሬ ለምን እንደነበር ላዘንገር የሁለቱን ፎቶ ይዘሽ ሲጋቡ ጋብቻ የጋብቻ ወረቀታቸው ላይ መኖር ስላለበት ነው አዳምጪ ኦኬ ተክል ቦታ ነው እንዴ ጋብቻ ተክል ቦታ አይደለም ግን ከውጭ ነበር የመጣውና በዛው ቁጭ ብዬ አስቀምጬው ይዤው እየሰራው ስለነበር ነው አገነ ሽቲ ለብሰሽ ኬትም ከውጭ አልመጣሽ እንዴ ኬትም እንዴት ከፎቶ ቤት ልመጣ አልችልም ሽቲ ለብሼ ሰፈር ውስጥ እኮ ነው ሄጄ የመጣው ፎቶ ቤት የለም ሰፈር ውስጥ እሺ እንዴ አንተ ምንድነው ሰፈር ውስጥ አለ ፎቶ ቤት እንደውም እሺ እዚህ ጋር ዞር ብለን ላሳይ ይችላል አይደለም ሰፈር ውስጥ ማያለው አትክልት ቤት ነው እንዴ ላሳይ ፎቶ ቤቱ አትክልት ቤት ውስጥ ፎቶ መነሳት ከተጀመረ ጥሩ ፎቶ ቤት አለ አንተ ታቆም ይሆናል ዞር ብሎ አለ አጁስ እየጠጡ ፎቶ ምናምን አልገባኝ አለ ፎቶ ቤት አላየኸውም አንተ ታቆም ይችላል ከፈለኩስ ጅላ ሳይ ይችላል አንተ ሳይን ፎቶ ቤት የለም እኔ በዚህ ሰፈር ስንት ተመላለስኩ እኮ በዚህ አጋጣሚ እንግዲህ በየትኛው መንገድ መተህ ሊሆን ይችላል ፎቶ ቤት ግን አለ ሰፈራችን ውስጥ ግን አንተ ታቆም ካላወቀው ደግሞ ላሳይ ይያልኩ ነው አይ አታሳይ የሌለ ፎቶ ቤት ለምን ታሳይ ጊዜ ልገዥ ነው ለምን ጊዜ መገዛው ሌላ ነገር አልፈልግም ጊዜ ህይወት አሁን የት ናት አለችው አንቺ ካጠገቧ አርቅ ምናምን አላልሽም ታማሚ ናት ምናምን አላልሽም አንከባከባታለሁ አላልሽም አብረን ነበር እና ሄዳ አይኑን ብታጠፋ ጓደኛ አይደለሽ እንዴ አንቺን አይደለም ብትሰማው እንዴ አንቺ ብቻ አይደለም የምትለው ትታዘዘው ሰፈር ውስጥ ነች የት ናት ሰፈር ውስጥ ነች ትመጣለች ከ5 ደቂቃ በኋላ ምናምን ትደርሳለች ወይም አዱ ነው ግን ትመጣለች እመጣለሁ ብላለች አዎ ሰፈር ውስጥ የት ሰፈር ውስጥ እዚህ ጎረቤት ግቢ ነች ጎረቤት መግባት ጀመረች እንዴ አዎ እየተሻላት እኮ ነው እኔ እኮ ትደባደባል እየተሻላት ባለፈው ማለት ቅርብ ጊዜ እኮ ነው የምትነገኘው ቅርብ ጊዜ ነው ግን ደግሞ ሁሌ ጸበል ስለምትጠመቅ ለውጧ በጣም አሪፍ ነው ጸበልም አትሄድም ወይ ጉድ እሱን አንተ ነህ ያልከው ጸበል እንደምትሄድና እንደማትሄድ ያልከው አንተ መድኃኒት አትወስድም እና ደግሞ አሁን አንቺ በጣም ውሸቶችሽ ተጠራቅመው አናታችን ላይ ቤት ሰርተዋል እሱን መጨረሻ ላይ ማየት ትችላለህ ምንም ውሸት አልዋሸው ምን ውሸት እንዳልዋሸው ሁሉን ነገር የፈለከውን ነገር አጣጣት የነበረው መድኃኒት የመድኃኒት ወረቀቱን ፈልጓል ችግር የለውም ማምጣት ይችላል ይሄ ቤት ሻር እና ምንጫ ማን ያዘሽ ምንድነው እንደዚህ ነው እንደ መድኃኒት እንትን የሚጻፈው የት ሆስፒታል ነው የሻት ሄድሽው እሺ በጣም ታደክመው በጣም ይገርማል ምንም አይገርም እኔ እኮ አንተ ምን አይነት ነገር እንደሚገርም ነው ነገር አይገባኝ በእርግጥ ሁላችንም የሆስፒታል ስለባል አስተሳሰባችን የተለያየ ነው ግን ከዚህ ሆስፒታል ነው ፍቃድ የተሰጠሽ የመድኃኒት ወረቀት የተሰጠሽ ከዚህ ነው ሆስፒታል እኮ ክሊኒክ የግል ክሊኒክ እኮ ነው እና ታዲያ ተዘግቷል እኮ መች ነው የተዘጋው መች ነው የተዘጋው እንዴ የምርሽ ነው ማን ይጻፈልሽ ስለምን መዘጋት ነው የምታወራው ማን ይጻፈልሽ ዶክተሩ ራሱ ዶክተሩ እኮ በረሃ ለበረሃ ሄዶ እኮ ተሰዷል እኮ ጠፍቷል እኮ ወንጀለኛ እኮ ነው እኔ እንደተሰደደ አላውቅም የዚህ ክሊኒክ ባለቤት እኮ የለም
አላዝልኝ እንካ እኮ ቅርብ ጊዜ በንግድ ፍቃድ ምክንያት አጭበርብሮ እንትን እና ሚስቷ ደረሰኝ አጭበረበረው ሚስቱ ስለምን ደረሰኝ እንደምታወራ ተመሳስሎባችሁ ሚስቱ እስር ቤት ናት ታውቃለህ ባለቤቷ ደግሞ ተሰዷል አሁን ጠፍቷል ተመሳስሎባችሁ ደረሰኝ ባለፈው ያጭበረበረው እና ከፈለጋችሁ እንዳልተመጣጣ ማናቅ መስሎት ነው እዚህ ላይ ያኔ እየከፈሉ ነበር ደረሰኝ የሚያስቆርጡ እሷም እንደዛ አስቆርጣ ይሆናል እንዴ አይደለም ከሰው ጋር በመሞዳሞድ የስጧት መድኃኒት ራሱ አሁን አጣሩልኝ ስጣችሁ ለልጆቹ ይሄ ክሊኒክ ግን አጠገባችን ያለ ክሊኒክ ከቢሮ አጠገብ ያለ ክሊኒክ ቴንክ ዩ ብራዘር አመሰግናለሁ በጣም ትልቅ ሰው ነህ እኔ ባሽ ሳይዋሽ በጣም ጥሩ በጣም ምን ማለት እንዳንቻልሽ እልም ያለ ወሽካቶች እናንተ ናችሁ የኡነት ጋዜጠኞች ስትባሉ እውነትን አይደል ይፈልፍላችሁ የምታወጡት እንዴት ትረስተዋል እውነቱ እኮ ይሄ ነው እውነቱን እዛ ወስጄ ክሊኒኩ በር ድረስ መሆኑን መኖሩን ላሳያችሁ አንቺ የምትይው ታሽጓል አልታሸገም ላሳያችሁ ይችላል በእውነት ምንም ነገር አረናት የሆነ እንትን በልልኝ ምንም ሊልልህ አይችልም በምን ላሳያችሁ ከፈለጋችሁ አሁን ፎቶ አንስቶ እንዲልክ ማድረግ ይችላል እስኪ መኪና የልጆች መኪና አለ አይደል ላኪድ ፎቶ አንስተ ይላኩልን እሺ እንዴ ቶሎ ይዱ ስንት አይነት ክሊኒክ እንዳለ እናንተ ምን አንተ ሲጀመር አንቺ አትሆኝም ሲጀመር ለምንድን ነው ማለት ነው አትሆኝም በቃ አትሆኝም ውሸት እያወራችሁ ያላችሁ እናንተ ናችሁ እኔ ዋሻው አይደል ክሊኒኩ አለ አይደል አሁን ብለህ እስቲ አለ ተመልካቾች እንግዲህ እኔ ኳሻው 5 ደቂቃ ይሞላም ልጆቹ በመኪና ደርሰው ይመጣሉ እያንዳንዷን ነገር እንዴት እንደተዘጋ እኔ እያልኩ ያለሁት የሱ ተመሳሳይ ሌላ ክሊኒክ ሊኖር ይችላል ብራንችም አላቸው ኦኬ አይደለ ብራንች አላቸው አሁን ደግሞ እቺ መጣችልሽ ብራንቿ አሁን አይደለም እየነገርኩ ነበር መጀመሪያ ሌላ ሊሆን ይችላል እናንተ ያያችሁት እያልኩ ነበር እዚህኛው ብራንች ቼክ እናደርጋለን የትኛው ብራንች አሁን መድኃኒት ሰጡሽ እኮ እዚህኛው ብራንች ቼክ አድርጉ እኮ አሁን ይሄዳል ልጁ በቃ ይሄድ ወደ ተመልካቾች እንግዲህ ከ5 ደቂቃ በኋላ ተመልሰን እንመጣለን ምክንያቱም ይሄ ውሸት ከጊዜ ወደ ጊዜ ተባባሰ ነው ምንም አይነት ያለችው የግል ክሊኒክ የለም ዶክተሩም ሲጀመር ጠፍቷል እሱም ብሎ ዶክተር ደግሞ አሁን ይሄ ቃለ መሐላ ፈጽሟል እውነት ለመናገር አጭበርባሪዎች በዝቷል ውድ ተመልካቾች አሁን ከ5 ደቂቃ በኋላ እንመጣለን እኛው ራሳችን ሄደን ክሊኒኩ ጋር አረጋግጠን እንመጣለን እስከዛው ግን አብራችሁን ቆዩ እንግዲህ ውድ ተመልካቾቻችን ተመልሰን መተናል ማንንም ሰው ያጭበረበረ እዚህ ከኛ ጋር መቆየት አይችልም ስለምን ማጭበርበር እንደምታወራው ቆይ አልገባኝ ማን ለምን እንደመጣው እናንተ ማጫውስ ህይወት በጣም ብዙ ነገር ከጀርባ እየተካሄደ ነው አንተም እንደዛ ወንድም በጣም ነው የሚያሳስ ነው እስኪ እንግዲህ ስም ግን ቆይ እንዴት ነው ከሰው ጋር መኖር የሚቻል አንተ ይሄን ይድና ተፈጠረ ችግር አለ እንዴ አየያ አይደለም እየየማ ነው የስንት ህዝብ ችግር እንስማ ስላንቺ ህይወት እኮ ነው ያወራ ያለው ስለኔ ህይወት ምንም የተፈጠረ ነገር የለም እናንተ በቃ በሰላም ነው የተለያየ ነው ምናምን አዲስ ነገር የለም እስከማውቀው ድረስ አይደል ምንድነው ለምን ተጨንቃለሽ ነው መቼ አስጨነቀው በጣም ያስጨነቀኝ ነው እንዴ በጣም ያስጨነቀኝ ነው እኔ ስራ እየሰራው እኔ አንቺን እዛ ሆኜ እንደፈለግሽ ቆይተሽ ነብይሽ ከመጣሁኝ በኋላ ለአትክልት ጉድጓድ እየቆፈርኩኝ ነበር የምን አትክልት ነግሬሽ ነው ደግሞ የምን አትክልት ብሎ እቺ ልጅ አካባቢውን አታልማ ነው የምትሉት እናንተ የምን አትክልት ክረምት መጥቷል አዳዲስ አትክልቶች እኔ ቆስጣም ሲተከል ጎመን ሙዝ ምናምን ፍሩት መትከል እወዳለሁ የምን አትክልት ነው የማን ግቢ ውስጥ ነው የምታኪው የኔ ግቢ ውስጥ የት ነው አንቺ ግቢ እዚህ ነው እየኖርበት አይደል እሱን እርግጠኛ ነው ከዚህ በፊት ይሄ ቤት የኔ ነው ብለኝ ነበር ቤቱ የሷም ነው ያንተም ነው እንዴት ነው ነገሩ ያልገባኝ ነው ወይስ የማላውቀው ነገር አለ እኔ ስለዚህ ምንም አውቀው እነሱ ናራቸው ነው ያላቀም ስለዚህ ሲጀመር ያ ዛፍ ምናምን ያለበት ነው ያ ሲጀመር ተሽጧል የኛ ቦታ አይደለም እሺ መቼ ተሸጠው መቼ ቢሸጥ አንቺ ምን አገባሽ እንዴ እኔ እንደተሸጠ አንቺ ፊልም ተርፊ እንጀመጣሽው ግቢ ነው እኛ ያለንበት ግቢ ነው አዲስ እኛ ያለንበት ግቢ አይደለም ያ የሰው ግቢ ነው የተሸጠ ግቢ ነው አንቺ ጓደኛው አይደለሽ እንዴ ለረፍት አይደል የመጣሽው የምን ተከላ ነው የምትመትከል ማለት የፈለገችው ስለዞሩ ሳወጋዋስኪ እስኪ እንገደቀት ሲዞሩ እየተካታክል ምትናገሩን ግን እያሰብሽ ተናገሪ ምንድነው ማስበው መቼ ነው እሷ አትክልት ተከላ መቼ ነው የምታቀው ማደማ በጀመረስ መጣ ለምን ትከራከሪላት ለምን ትከራከሪላት አትስከለም ትላ እንዴ ታዲያ እኛ ሳትመክር የሰው ቦታ ላይ ነው የምታክለው ዝም ብላ አንተ የሚያሳተማክ ማን አንተ ዝም ምን ማለት ነው ማን አንተ ያው በጣም ይሄ ቤት እኮ የኔ ቤት ነው እቺ ልጅ ልጅ ናት ይሄ ቤት እኮ የኔ ቤት ነው
እኛም እኮ ብዙ ነገር ያስጨንቀናል። እንደነበላችሁ ከሆነ የሰው ጉዳይ ነው መፍታት እንችላለን። ሁለታችሁ ፈሳፈሳችሁ ትፈሳፈሽናለች። ግን አሁን እውነቱ ላይ እንድረስ እናውራ። የትኛው ያበለኩ እናውራ አልኩኝ ወንድሜ። ይኸውልሽ እኔ ቦታው ላይ የአትክልት ቁፋሮ አይደለም ስታከናውን ነበር። ትልቅ የሰው መቀበሪያ የሚመስል ትልልቅ ጉድጓድ ስቆፍር ነበር። እኔ ላሳይሽ ከፈለግሽ አታሳየኝ። አያገባኝም። ስለፈለገችው እኔ አታሳየኝ። እኔ አታስጨንቀኝ። አይመለከተኝም። እኔ አሁን ለራሴ ያትክልት ነው ያትክልት ቁፋሮ ነው። የፈለጋችሁን ትቆፍሩ እና ገባችሁ ማለት ተመልከት። እንግዲህ እኔ እኮ አይደለም ሰው እኮ ከብት ይከተልኩ። ቆይሽ ይሄን ምን ልታረይ እዚህ ውስጥ ነው አትክልት የምታኪው? የፈለኩትንስ ብታከል ምን ማለት ነው? የፈለኩትስ ማለት የሰው ግቢ ላይ ሄደሽ ነው እንደ የፈለግሽው ነው የምታኪው? መትከል ካማረሽ እዛው ክፍለ ሀገር ሄደሽ አትከይም? ምን ትሰሪ መጣሽ እዚህ? አንተ ለኮረም ነገራው ዝም በይ በቃ ይበቃሻል። አንተ ራሱ ይበቃል። አትጩ አንተ ከዚህ በኋላ ፈለክተሽ ቆይ ተረጋጋ። እስካሁን የታገዝኩሽ ይበቃሻል። በቃሽ። እኔ በዚህ አይነት ሁኔታ መኖር ሰልችቶኛል። ገባሽ አይደለ? ሰልችቶኛል። ባለፈው ልብሱን ላስቀይር ብለህ ምንድን ነው ያስደረግከው? ምንም አልሆነ። ያው ልብሱን ቀይሯል። ቁጭ በል እንዴ! እንዴት ብዬ ነው ቁጭ የምለው? አንተ እንዲህ እንዳለሽ ኧረ ቆይ እሺ ህይወት ስነ ስርዓት ነሽ። አይገባሽም። አንተ ምንድን ነው የምትለው? አንተ በቃ ተረጋጋ። ምንድን ነው የምትለው? ቆይ ተረጋጋ። ምንድን ነው የምትለው? ህይወት ስነ ስርዓት ያዥ ብቻ። አንተ ደግሞ እኔ ከዚህ በኋላ አታስጨንቅ። ይቺ ሰው እንደነገረ ይሄ ልጅ አንድ ሰው እናትና ወገን ይሄ ልጅ ግባና ተራፉ። ነይ አንድ ነገር አትናገር። አንተ ወንድ ዛሬ ወንድ አገኘ እኔ ታወዝለኛለህ እያልኩኝ እባክህ አንተ አንድ ነገር ጀምራችሁ ምናምን ኧረ አንቺ አድርግላችሁ በእናትህ ትንሽ እንኳን ለምትናገሪው ነገር ለከትልሽ አትጨቃጨቅ። ስንቴ ነው የተናገርኩት? ነግቶም አይመስልም። አንተ ኧረ በእናትህ ለአንተ ብዙ ነገር የማደርገው አንድ ሰው ወንድ ተናገር እስኪ ይናገራት። ማንም አይናገራትም። እኔ ከማላ ከአንተ ጋር እኔም በቃ ኮተን ዘብዝቤ ነው ወስጣን። እሺ ይኸውልሽ እስኪ እናውራ በስነ ስርዓት። ምንም አናወራም። ብዙ እንግዲህ ካማራ አንድ ሰው ይናገር። እስኪ አንተ ደፈ እስኪ አንድ ወንድ ሰው ይናገራታል። እቺ ልጅ የፈለገችው ነገር መትከል ትችላለች። የፈለገችው ጉድጓድ ላይ የፈለገችው ነገር ማለት ትችላለች። እንዴ አንድ ሰው ይናገራት። አንተ ደግሞ ከኔ ጋር ትወራለሽ በኋላ እባክህን። ይኸውልህ እኔ በቃ አትናገር አልኩህ እኮ በቃ ማለት ይኸውልህ ይገባኛል። ስሜት እኮ ሳልረዳ ቀርቼ ምናምን አይደለም እኮ ግን አሉ አንዳንድ ነገሮች ማባበል ይፈልጋሉ። አንዳንድ ምንም ማባበለኝ ምን እኮ ጻድረለው ማለት እንዴ እንደዚህ ባለፈው እንደዚህ ቁጭ ብለን እንደዚህ ተቃለልኩ ምናምን አንተ አፍሽ ተገዝበ አንተ እግር ያለሽ ካሜራ አፍሽ ስለኔ ምንም አያገባሽ። ያገባኛል። አያገባሽ። ማን ነሽ አንቺ በእኔ ቤት መተሽ ያገባኛል የምትይው? እሷን እየተንከባከብኩት ከሆነ ድረስ ያገባኛል። ምንድነው የተንከባከብሻል? ምንድነው አንተ ሲጀምር የት ነበርሽ? የት ቆይታ እንደመጣሽ ታውቂያለሽ? የትም ትቆይ ምን አገባ አንተ? ይመለከታል። ለምንድነው የማያገባኝ? የሚመለከት ከሆነ ለምን የት እንደነበረች አብራት አልሆንክም? ለምን አልተንከባከብኩም? ለምን ትቀርባ አላደረክም? የምር የምትፈልግ ከሆነ ቆይ አይደለም ሳንጨቃጨቅ እናውራ። መልስ አለ ለዚህ አንቺ ማለ ገብተሽ የማይረባ ወሬ እያወራሽ እኔንና እሷን ለማለያየት እንደዚህ ጉድጓድ እየቆፈርሽ ሲጀምር ይሄ ልጅ ምን እንደሚያወራ አላውቅም። ቆይ ምን ማለት ነው? እሱን ነው እሷን ነው ስትመጣ እሱ ሲመጣ ነው የማውቀው። ስለምን ንብረት ስለምን ቤት ነው የእሷ ቤት እንደሆነ ነው ሁሉም ነገር የማውቀው። ምንም የማውቀው ነገር የለም። አንተ እቺ ልጅ አትናገራት ብያለሁ። ኧረ አልናገራት። ባለፈው ሰው ፊት ስላንቋሽ እንኳን አይተህ ከሆነ አልገባኝም ነገር ያለው ጥርሰህ ነው ማሱጥ። አልናገራት። እንደውም እኔ ከዚህ በኋላ ይበቃኛል። እኔ በዚህ ሁኔታ ከዚህ በኋላ በቃ ትዕግስት ያልኩ። አንተ የእውነትም በጣም አፍቃሪ ነህ። በእናትህ ውሽ ሚስት ልታደርጋት እኔ እኮ አልገባኝም። ምንድነው ማለት አንቺ እንዲህ ስለሚስት ቆይ ሁለቱ እንዳይጋቡ የማትፈለግበት ቦታ መገኘት ያልሽው ምን ነው? እሷ ሳትፈልገው የሚለው ታዲያ ለምንድን ነው? አልፈልግም አጠገቢያ ትድረስ። ከድሮም ጀምሮ እንደ ሰይጣን እንደ ተከተልሽኝ በጣም ነው የሰለቸኝ። ተባልኩሽ በቃሽ። ምን እያደረክ ነው? አንተ ጤነኛ አይደለም እንዴ? አራት ሰዎች ነው ይሰሩልኝ በቃ እንዴ ለማታቱ እንዴ አትያትም እንዴ? ኧረ ቁጭ በል በቃ እንዴ አበዛው ነው ወይ ስለረታው በለው። እኔ ግን አበዛው እውነት አበዛው በቃ ተረጋጋ። ነይ በጣም ሲጀምር እኔ ወስድሽ የሆነ ነገር ግልጽ ለማድረግ እኮ መረጋጋት ሲጀምር ምንም አታወራም። አንዴ ነው ለተነሽ እንዴ ምን ነው የት ነው ትይው? ይሄ የኔ ቤት ነው ብላላ እኔ ተከራይቼ እሷ ማኑሮ ያቅተኝ። እኔ እሷ ጥሩ ልጅ ነው ነኝ ስሜቴ ስለሆነ አይደለም። ይሄ የትም ሲፈራገጥ ይዋለ ይከብት ብቻውን መክሯል። አንዴ ቁጭ እባክሽ
እኔ ለሰዓት ይደርሳል ከማንም ጋር እንደዚህ አፍ አልከፈትም አንተ ተረጋጋ ይኸውልሽ ሰምኛለሽ አትናገሯት ምንም ያጠፋችሁ ነገር የለም የፈለገችው ቦታ ላይ አርጋ መትከልም ለምን ከፈለገች ሙሉ ሰፈሩን አቆፍረው ምን አገባችሁናል ያገባናል ምንድነሽ ምንድነው ያገባ ያልገባሽ ብዙ ነገር አለ ምንድነው ያገባት ስለምን አለመግባት እቺ ልጅ ምን አይነት መድኃኒት ስትሰጥሽ እንደነበረ ታውቂያለሽ የፈለገችው ትስተይና ነው ያስባው ነው አይመለከትም አንተ ዛሬ መተሷ እንደዚህ ስለ መጥፎ ነገር ብላለች ስላልከኝ አንተ ለኔ ጥሩ ሰራ እኮ እሱን እኮ ነው አይደለም ትናንት ነው ማቀ መረጃ ነው እሱንም አላውቀው አማቃት እሷን ነው ታውቂያለሽ ስለ መረጃ ሄዱና ወረዛኔ አተኔ አያገባኝ ምንም መረጃ ነው ተሰይ ምንም መረጃ ማየት አልፈልግም ምን አርጋሽ ነው በጣም ከልክ በላይ ያነዳችኝ ነው አሁን ሰዓቱ አይደለም እኔ ለማራስ ሰዓቱ ላይሆንም ይችላል ነገርኩሽ ስላንቺ ህይወት ይመለከተኛል ማናት ነው ይመለከተኛል ከመጀመሪያው ጀምሮ ላንቺ ስለፋ ነበር አልተዋትም ምን አርኪ ነው ምትራት ልጅ ታውቆይ የምታውቀው ሁለታችሁ አንድ ላይ እንዳትሆኑ የምታውቀው ነገር አለ እኔ ይሄ ልጅ አላውቀውም በመራይቻው አላውቅም እኔ እንዴ ምን ተሰብድኝ አላውቀውም እኔ ማውቀው እሷን ነው እሱ ከየት እንደመጣብኝ አላውቅም ከየት መጥቶን በቃ ጥብቅ እንዳለብኝ አላውቅም ስገባ ስወጣ ያስቀምጠኝ እዛ ሰው ፊት ራሱ እያሳፈረኝ ምን ላድርግ ነው የምትሉኝ ማታውቂያቸው ነገሮች ይኖራሉ ይሄ የመድኃኒቱ ተጽዕኖ ነው አንቺ ለምን ደግሞ አታውጪው ነው ምንም አላማውጣው ነው ምንድነው ስታስወጫት የነበረው መድኃኒት ነው የራሱ መድኃኒቱ የለም ሲጀመር ሰጫት የነበረው መድኃኒት ላሳይ እኔ አንድ ነገር ልንገርህ አሁን አንድ ነገር ልንገርህ እኔ በየትኛውም አጋጣሚ የሰጠች መድኃኒት ለኔ በቃ አስባ ነው እኔ መድኃኒቱን ስጥ የሚሰማኝ በጣም ደስ የሚል ነገር ነው እኔ ደግሞ ከዛ ሙሉ መጣት አልፈልግም ገባ እኔ ይሄን ነገር ፈልጌዋለሁ አዳርገሽ ነው እኮ ውስጥሽ መድኃኒቱ እንጂ እኮ መድኃኒቱ አንቺ ላንቺ ምን አረ እና መድኃኒቱን እሷ እንድከለክለኝ እያረከረ አይደለም እንድከለክለኝ እያረከረ አይደለም እና ምንድነው ሐሳብህ ለምንድነው እሷ እንደዚህ የምታደርገው በኔ ጉዳይ መድኃኒቱን እኮ ያመጣችሁ እኮ ይኸውልሽ መድኃኒቱ እኮ አንቺ ጥሩ ስሜት እንዲሰማሽ የሚያደርግ ነው ነገር ግን ህይወትሽ ላይ አደጋ አለው መድኃኒቱ ምንም አደጋ የለም ዝም ብላ አታወራ በእናትህ ምንድን ስሰጣት የነበረችው መድኃኒት እቺ ሁሉ ነገር ስረሳ የነበረው ምናምን ራሷን አልሆነ ያለችው በመድኃኒቱ ተጽዕኖ ነው ሁሌ እየመጣችሁ ምትጨቀጭቁ ሰላማችን እኔ ደህና ነኝ እኔ ስለምን ልጅ በግድ ግዴታ እኔ ምንም የማውቀው ነው አላውቀውም እኔ ሲፈጠር ማይቻል አላውቅም ማለት ነው አላውቀውም ማለት እሺ ካላወቅሽኝ እዚህ ምን ትሰሪያለሽ ቆይ እኔ የሷ ቤት ነው አንተ ጥገኛ እንደው ግራ ማውቀው ወንድም ማን ነው ይሄ ማን ነው የሷ ቤት ያደረገው እንደዚህ እንድታስቢ ያደረግሽ በመድኃኒት ነው ጸበልም ይዛሽ እየሄድሽ እንዳልሆነች አንተ እኔ እኮ አይደለም እኔ አርቲፊሻል ኢንተለጀንስ አይደለም እኮ ሰው እንደፈለገ የሚፈልገው ነው የሚጭንብኝ ምንድነው የምትቀባጥረው ልክ አይደለም ጭራሽ ብዬ የሰው ልጅ ማን መስል አልኳቸው አይደለ አሁን አይደለሽም መድኃኒቱ እኮ ነው እየሰጠችሽ ነበረው እንጂ እኔ እኮ የወርሽ ከእህትሽ ጋር ብዙ ነገር ስታሳልፊ እኮ ካጠገብሽ ነበርኩ እኔ አላቃችሁ አለልኝ ብዙ አታርቁኝ እኔ ከኔ የምትጠቀሙት ከኔ ብዙ ነገር የምትጠቀሙት ነገር ካለ እኔ ግማሽ ከተከፈለ እንደዚህ አምንላችኋለሁ እንጂ እኔ በህይወት ጭራሽ እናንተ የምትባለው ሰው አይቻቻል ህይወት ከነ መፈጠር አላቃችሁ ይሄ ሰው ከ15 ቀን በኋላ እኮ ልትጋቡ ነው ኧረ በእናትህ ይዛን ትቀላለህ ሙርት ይዘልን ምን ማለት ያ ሁሉ አመት አሳልፋል እንዴ እሱ የመጣችው እኮ ቅርብ ጊዜ ነው ምንድነው እንደዚህ መጀመሪያ እሷ ትመንልሽ ዝም በይ አትጮባት የማታውቂውን ነገር አትለፍልፊ እስኪ አውራ እስኪና አመኔታ አግኝ አትለፍልፊ አውራ እስኪ አንቺ ራስሽ አውሪ ለምን የሚፈልጉት ነገር ንገራቸው አትጮባት አትጮ አዋራሽ የሚፈልጉ ነገር ንገራቸው ምሰጪ የሚፈልጉ ራሱ አላውቅም ምሰጪ መራሽ ለኔ ጠቅመኝ ነበር አይደል ይጠቅምሻል እንደሚጠቅምሽም አንቺ ታውቂያለሽ ምንድነው የጠቀመሽ ከኔ ጋር ማለያየቱ እንደዚህ ከሰው ጋር ማጣላት ይፎቱ መድኃኒት ስትቀባብ ከፋርማሲ ነው እኔ በማውቀው መድኃኒት የሚገዛው እኔ ምን አገባኝ እኔ ከየትም ታምጣ መድኃኒቱን ሰጠች ሲቀጥል ሪብላ ይሄ መድኃኒት ስትቀባበል ያለው በምሽት የተቀረጸ ነው ለኔ ብላ ነው ወንጀለኛ የሆነችው ይሄ ቪዲዮ ምንድነው እኔ ምን አገባኝ እኔ እኮ እዚህ ጋር እኮ ምንም አያገባኝ ምክንያቱም መረጃ አለኝ ምንም ስለማይመለከተኝ ስላንቺ መረጃዎችን አደራጅቼ እኔ ሲጀመር ማለት ነው አንቺን አልለምንሽም በጣም ይቅርታ እንደዚህ ስላንቺ ህይወት ይመለከተኛል ግን ስለዚህች ልጅ አያገባኝም ምክንያቱም እስር ቤት መግባት አለባት መጠየቅ አለባት ምንድነው የምትጠይቀው መረጃ ካለ ማስረጃ ካለ ለኔ ነው ሲያበላሽች እኮ ነው ፍርድ ቤት በቃ ይሄው ነው አይደለም ስለዚህ የሚከላከልልሽ ሌላ አካል አለ ማለት ምንም ሌላ አካል የለም መረጃ ማስረጃ ካለ ምንም ፍርድ ቤት ማቆም ይችላሉ ያው ፍቃዱን ሰጣችሁ መረጃውን ማስረጃውን ምስክርህን ይዘህ መጥተህ ፍርድ ቤት የሚጠይቅህ ነገር ሁሉ ካሟላ እኔ ወንጀለኛ ሆኜ ከተገኘው እጄን ሰጣ በደንብ ነሽ እንጂ ወንጀለኛ አረች ልጅ ወንጀለኛ ነች ማረተው ነገር ነው ነች ወንጀለኛ አንቺ ለኔ ብላ ያንን መድኃኒት ፋርማሲ ስለማይሸጥ ከውስጥ በብዙ ገንዘብ ነው ተቀብላ ያመጣችልኝ ታዲያ ጥፋቷ ምንድነው እንጂ ገንዘብ ከየት አመጣች እኔ ስለሱ ምን አውቃለሁ ነገር አለ በእኔ ስም ተነግራለች ረፍታር ላይ መጣሽው
ለምንድን ነው ባንቺ ስምት ለምን ምንጣ አንተ አይመለከትም ምን ማለት ከአይምሮ በላይ ያልሆነ ነገር እየጠየቃችሁኝ ነው አሁን ከዚህ በኋላ ያለ መናገር መብትም አለኝ ኦኬ ስለዚህ በጣም ተባብሬያችሁ ነው እየመለስኩላችሁ ያለው እስከዛሬ ድረስ ማለት ነው ስንት ቀን ሙሉ እየመጣችሁ እዚህ አንተ ደግሞ ዝም ብለህ አንተ እንደዚህ አትነን የንቀት ወሬ ነተወራሽ የንቀት ወሬ አታውራት የንቀት ወሬ ሁለታችሁም ለታውራት ቢገባሽ ለኔ ብላ ብዙ ነገር እያደረገች ነው ለምን ደግሞ አይገባችሁ ነው ኮላንቺ ብለን ነው የምናረጋው ጭራሻው መረጃ ብለህ እኔ ጥሩ ሰው ነው ብዬ ስንት ነገር ካወራው በኋላ መረጃ ፎቶ ውስጥ ተቀባበሉ ሪስታው ለሞት ስለምፈልገው እሺ አይደለም እኔ ወይስ እኔ ከዚህ ተፈራ እኔ ነግሬሃለሁ እቺ ከሌለች እኔ ከዚህ ተፈራ የፈለኩበት ቦታ ብን ይጠፋሉ አለቀ በቃ አንተ ምን ጀምር አላቀም ምንም ጀምር ትዝም የምትለኝ ነገር የለም አላቃችሁ አንተ አላቅ ማናችሁ ማለት እሷ ለኔ ጥሩ ነገር ስታረግልኝ ነበር በደበራኝ ጊዜ በራበኝ ጊዜ አንተ ነበርክ እንዴ እና ማን በሰራው ነው የምትበይው ማን በሰራው ነው የምትኖሪው ራሴና ወጣባርቂ ተራሰርቼ የመጣሁት ብር ነው የምበላው እንደዚህ የምን ተራ ነው የምታወሪው የምን ተራ ነው እንዴ የምን ስራ ነው ምን እየተሰርተሽ የምታውቂውን ስራ ነው በእናትህ ዝም በላ አታወራ ምንም ስለማታውቀው ነው እኔ ብዙ እንቺ ስትዮ ሁለታችሁ ግን ከዚህ በፊት ተዋወቃላችሁ ምንም እየገባኝ አይደል በዚህ ልክ መጨቃጨቅ ምንድነው እኔ አልገባኝ ማለት እሷም ከድሮ ጀምሮ በቃ እንደዚህ ጠብቅ እንዳለች ትክክለኛ ነገር ነው ያወራው ሁለቱም የሚተዋወቁበት ነገር ካለ ያው ምንም እየገባኝ እቺ ልጅ በኔ ጉዳይ ግን አትንካት እናቱ ማለት ነው ምንም የተለየ ምን ተዋወቀበት ነገር የሚተዋወቁ ከሆነ ጠይቃችሁ ምንም ስለሱ ምን ማለት ነው ምን ተዋወቀበት ጉዳይ የለም ማለት ምን ማለት ነው ከዛ የተለየ ነገር አለ ከየቱ የተለየ ነገር በነገርሽ ማለም ሰምቻለሁ መገኘት የሌለበት ቦታ ተገኝታል እስቲ ሰምቻለሁ መቼም ይሄን ቃለተውነት ዝም ብለሽ ንግግር ከየትም አላመጣሽ ዝም ብላችሁ ነው የምታወሩት ዝም ብላ በጣም ነው ይምሮኝ ሰልችኝ ደክሞኛል እኔ ከዚህ በኋላ ማውራት ራስ አልፈልግም ሄዱልኝ ውጡልኝ ከፈለጋችሁ እኔ ደስ ሚላን ብትወጡልኝ ብትሄዱልኝ ነው በቃ ወይ ስማ የዚህ ሁሉ ነገር መነሻ እሷ ነች ብለህ ታስባለህ ምክንያቱም አንቀህ ልትገላት ነበር ካሜራ እያለ እኔ ያለው እዚህ ሰው መሃል ልትገላት በመቼም እርግጠኛ ይኸውልህ እኔ እንደው አሁን ሙሉ ለሙሉ የዚህ እብደት የዚህ ሲራ ዋና እሷ እንደሆነች ነው እንደም እያሰብኩ ያለሁት አዎ እሺ መረጃና ማስረጃ ይኸውልህ ማስረጃ አምጣ አንድ ሰፈር ነው ተወልደን ያደግነው እና በቃ የሆነ ጊዜ በነበረን ቀረቤታ ምናምን ቤተሰብ ሊያጋባ ሞክረው ነበር ማለት ሁለታችን ሊድሩ ሞክረው ነበር ማለት እኔና እሷ በቃ ሊያጋቡን ነበር በቤተሰብ ከዛ በኋላ ሊያጋቡን ነበር እነሱ እና ታዲያ ከኛ ሁለታችን አውርተን ተስማምተን እንደማይሆን አውርተን ተለያየን አለቀ ከዚህ የተለየ ነገር የለም ማለት ተለያየን ግን አንቺ ከዛም በኋላ ስትከታተይኝ ነበር አይደል በጭራሽ ተከታተይ ያላቅም አንተ ለምደምከታተይ እናንተ ሁለታችሁ ድራማ እየሰራችሁብኝ ነው እኔ ላይ ድራማ አይደለም ይሄ ድሮ የቤተሰብ ታሪክ ነው እኛ ማይፍራ ለምንድን ነው እሱ ላገባሽ ይፈልጋል እያልሽ ወረሽ ተጣጣብቂኝ የሞከርሽው እና ታዲያ ሊያገባሽ ስለፈለገ ነው እኔ እናሱ ተስማምተን እኔም እሱ እንደማልፈልገው እሱ ምን እንደማይፈልገን ተስማምተን ተለያይተናል ለበፊት ምንም አይመለከተኝም እቺ እኔ የምቆጥረው ይሄን ሁሉ ነገር ለምን ደበቃችሁኝሽ እና ደግሞ ገና ድሮ የተቀበረ ገና ልጅ እያለ ምናምን የተወራ የረሳነው ነገር ነው ስለዚህ ለምን አወራሃለን አሁን ራሱ የቀባጠረው እሱ ነው ለምን አስፈላጊ አይደለም ምንድን ነው አስፈላጊ ያለው ነው ለምን ያስፈልጋል በቤቴ ገብተሽ ከመወደት ከፍቅረኛ ልታላየኝ እየመከርሽ ካንተ አይደለም ከጓደኛሽ አልገባሽ አንተ ፈልጋ አልመጣሁም እኔን ፈልገሽማ እንዳልመጣሽ ግልጽ እኮ ነው እኔን ለማለያየት ነው አይደል ሐሳብሽ አይደለም እኔ ግልጽ ኩልኝ ቆይ ሁለታችሁ ልትጋቡ ነበር ከዛ ምን ተፈጠረ በቃ እኔና እሷ አንፈልግም ማለት በቃ እኔም እሷን ከእሷ ጋር ምንም ከእህትነት ምናምን የዘለለ ግንኙነት ሌላ ነገር የለኝም በቃ ከዛ ተነጋገርን ሁለታችን በቃ እኛ አንፈልግም ብለን ለቢሰው አሳወቀን ከዛ በኋላ ተለያየ ታዲያ ቆይ ማለት አልገባኝም ታዲያ እንዴ በአጋጣሚ ነው ወይስ በምን መንገድ ነው እሷ የሷ የጮኛ ጓደኛ ሆነች ያልገባኝ እኔ እንዴት ጓደኛ እንደሆነ ያላቀም ስለምን በቃ አረጋቻ ያስ ያለፈ ህይወታቸው ነው ምን አገባኝ እኮ ድጋሚ ወደ እኔ ከሱ ጋር ግንኙነት የለኝም ፍቅር ወደ እሱ አይደለም የመጣሁት ወደ እሷ ህይወት ነው ጓደኛዬ ስለሆነች እሷን ለማዳን ነው የመጣሁት አይምሮ የለህም የት ነው የምታውቂያት እሷን እንዴ የትም ሊወጣት ይመለከታል ምን ማለት ነው ይመለከታል ይሄ የኔ ወጥ ነው ይመለከተኛል እሺ ልቀቀኝ ገላታለሁ ልቀቀኝ ገላታለሁ